የስ ከኔ ተቃራኒ ለመሆን ነው አሰባለኝ። ቆይ ለምን እንደዚህ ከምትጣሉ እኔን ያሸነፈ ለምን አያገባኝ? እንዴት? ይሄ በጣም ጥሩ እድል ነው። ትሁት ተመስገንና ናቲ ሁለቱም ሽማግሌ እንዲልኩ አዛቸዋለች። እስቲ በዚህ ውሳኔዋ የተደሰታችሁ ቪዲዮ ላይክ እያደረጋችሁ። በሌላ በኩል ቲና ከባድ ችግር ውስጥ ገብታለች። ማሪያ ከዚህ በፊት ስትሰራቸው የነበሩ ስራዎች የሆነ ቀን ችግር ውስጥ ሊከታት እንደሚችል ሁላችንም ስንጠብቀው የነበረ ነው። ታዲያ ያ ሰዓት አሁን የደረሰ ይመስላል። ታዲያ ቲናም አሁን ላይ እያጭበረበረች ያለችው ሰው የራሱን ንብረት ሙሉ በሙሉ በቲና ስም ያደረገ ይመስላልና አሁን ላይ ቲና በጣም እየተደሳሰተች ነው። ታዲያ ቲና አይነ ስውር መስላ እናም ደግሞ አባቷ ያወረሳትን ትልቅ ቤት እንዳላት አድርጋ ነበር ይህንን ሰውዬ የቀረበችውና ምናልባትም ይሄ ሰውዬ ያንን ቤት አገኛለሁ በሚል ይመስላል እሷ የእሷን ቤት በእኔ ስም ታደርጋለች፣ እኔም ደግሞ የኔን ንብረት በእሷ ስም አደርጋለሁ በሚል ምናልባትም ንብረቶቹን በቲና ስም አድርጎ በመጨረሻም እሷ ጤነኛ እንደሆነች እያጭበረበረችው እንደነበረ አይኗም እንደሚያይ ፊት ለፊት አይቷታል ማለት ነው። ቲና እዚህ ጋር ምን እንደምትል ባይታወቅም ታደርጋለች ብለን የምንጠብቀው ወደ ኋላ ተመልሳ መሮጥ ወይም መደበቅ ነው የሚሆነው። ሰውየው ገና ከመኪናው ወርዶ እሷን እስከሚከታተላትና እሷ ጋር እስከሚደርስ ድረስ ምናልባት እሷ ትደበቅበታለች። ከዛም በኋላም እንግዲህ እኔ አይደለሁም ብላ ሸምጥጣ ትክደዋለች ብለን እናስባለን ማለት ነው። ግን ደግሞ አሁን ላይ እያደረገች ያለችው ነገር ይቅረብም ይዘግይም ቲናን አንድ ቀን ዋጋ እንደሚያስከፍላት ግልጽ የሆነ ነገር ነው። ሌላው ነገር ደግሞ ስለ ትሁት ዛሬ ላይ እንግዲህ ተመስገንና ናቲን ያለቻቸው ነገር እንግዲህ ሁለቱም ሽማግሌ ላኩ፣ ቤተሰቦቼ የወደዱትን የፈቀዱትን አገባለው ማለቷ ምን አስባ ነው ምን ፈልጋ ነው የሚለውን ነገር ስናይ ርዕሷ እዚህ ጋር እንግዲህ ናቲን አንተ ማግበት አልፈልግም አንተ ሽማግሌ አትላክ የሚለውን ነገር ከምነግረው ናቲ ምን አይነት ሰው እንደሆነ ለቤተሰቦቿ አስቀድማ ትናገራለች። ተመስገን ደግሞ ቀደም ብሎ ቤተሰቦቿ ያውቁታል። ምንም እንኳን ከዚህ በፊት ትሁትን ጠልፎ እሷን እያሰቃያት ቢሆንም እሷንም ብዙ ዋጋ ቢያስከፍላትም በመጨረሻም ተመስገን የትሁት ቤተሰቦችን ሽማግሌ ልኮ ይቅርታ ጠይቆ ከነሱ ጋር እርቅ ፈጥሮ ነበረ እና ተመስገንም ከዚህ በፊት አንድ የረሳው ነገር ነበረ። ሽማግሌ ላክና እንሰጥሃለን፣ እሷን ታገባለህ፣ ልጃችሁን አብራችሁ ታሳድጋላችሁ የሚለውን ነገር ቤተሰቦችሽ ብለውኛል ብሎ ለትሁት ነግሮ ነበር። አሁን ደግሞ ትሁት ናቲንም ተመስገንንም ሁለታቸውም ሽማግሌ ላኩ፣ ቤተሰቦቼ የፈቀዱልኝን አገባለሁ የሚለውን ነገር መናገሯ ቤተሰቦቿ ቀደም ብሎ ተመስገን በነገራት መሰረት ለተመስገን እንደሚፈቅዱና እሷን ለተመስገን እንደሚሰጡ ትሁት አሳምራ ታውቃለች ማለት ነው። በእርግጥ እሷ አሁን ላይ የናቲን ተንኮል የናቲን ክፋት በደንብ አሳምራ ደርሳበታለች እና ከዚህም በፊት ተጣልቶ በማያውቅ አኳኋን ነበር እንግዲህ ዛሬ ላይ ከናቲ ጋር ሲጣሉ የነበረው። አሁን አንተ ከእናት ለይቼ አላየህም፣ አንተም የዓለም ቢጤ ነህ በሚለው እንግዲህ እሱና እናቱ ጸባያቸው እንደሚመሳሰል ትሁት ነግረው ነበር ማለት ነው። ናቲ ደግሞ ይሄን ሁሉ ነገር ትሁት እንዳወቀች እንደደረሰችበት እያወቀ ራሱ አሁንም እሱ እያሰበ ያለው ተስፋ አልቆረጠም። ትሁትን አገባታለሁ፣ ትሁት የኔ ትሆናለች፣ ከተመስገን ጋር ሌላ ሰጣ ገባ መግባት ፈልጓል ማለት ነው። እዚህ ጋር ነገሮች ሁሉ ግልጽ መሆን ነበረበት። የትሁት እዚህ ጋር ሁለታቸውም ሽማግሌ ላኩ ስትል ቤተሰቦቼ የፈቀዱትን አገባለሁ ማለቷ የትሁት ቤተሰቦች ጋር ከተመስገን ጋር እርቅ እንደፈጠሩ እንደሚያውቁት አሳምሮ እያወቀ
ዝም ብሎ ሽማግሌ እልካለሁ ችግር የለውም የሚለውን ነገር አውርቶ አሁንም ድረስ በዚህ ልክ በራስ መተማመን ትሁትን አገባለሁ ማለቱ ምናልባትም በኋላ ላይ እሱን ዋጋ ያስከፍለዋል። ዋጋ የሚያስከፍለው ነገር ደግሞ ሌላ ነገር ሳይሆን በራስ መበሳጨት፣ መናደድ እና ወይም ደግሞ በዛ ንዴት ሌላ ነገር ውስጥ እንዲገባ ሊያደርገውም ይችላል ማለት ነው። እሱ አሁን ላይ ቆም ብሎ ነገሮችን ቢያጤን የተሻለ ይሆን ነበረ። በእርግጥ መጀመሪያ ከትሁት ጋር በሰላም እያሉ ነበረ። ተመስገን በመሃል ላይ ስለመጣ ብቻ ራሱ በጭንቅላቱ ውስጥ በፈጠረው ነገር በማይሆን ስጋት ነበር እንደዚህ አይነት ሰጣ ገባ ውስጥ የገባው። ግን ከትሁት ጋር በሰላም በፍቅር ቢኖሩ እሷም ነገሮች እዚህ ጋር ያሉ ነገሮች ይስተካከሉ ነበረ። አገባሃለሁ የሚለውን ነገር ስታነሳ ነበረ እንግዲህ የአባዬን ሚስት መደበቅ ወይም ሌላም ነገር ማድረግ ተመስገንን ማታ ጠብቆ በቢላ እስከ መውጋት ድረስ የደረሰው ማለት ነው። ያንን ሁሉ ያደረገው እንግዲህ ምንም ነገር ባልተፈጠረበት ሁኔታ ነበር። ናቲ ደግሞ ያንን ነገር ማድረጉ አሁን ላይ ትሁትን አሳጥቶታል። እሱ በሚናገረው ቋንቋ መሰረት በተመስገን እንዲሸነፍ አድርጎታል። እዚህ ጋር የራሱ ስህተት ወይም ጥፋት የማንም ሊሆን አይችልም። ምክንያቱም እዚህ ጋር ትሁትም በመጨረሻ ተመስገን እንደምትወደውና እሱን እንደምታፈቅረው ሙሉ ለሙሉ ተረድተናል። ተመስገን ምንም እንኳን ከዚህ በፊት ቢያስቀይማትም እሷን ቢበድላትም አሁን ላይ እሷ ሙሉ ለሙሉ ለተመስገን ይቅርታ አድርጋለት ከሱ ጋር መሆን እንደምትፈልግ ተረድተናል ማለት ነው። ግን ደግሞ አሁን ላይ ናቲ ሽማግሌ መላክ ወይም ሌላ ነገር ከሚል ወይም ከሚዋረድ ከሚበሳጭ ከሚናደድ ያለውን ነገር እዚህ ጋር አቁሞ ወይ ከነሱ ህይወት ወጥቶ ወይ ደግሞ እያደረገ ካለው ነገር ከጥፋቱ ቢመለስ የሚሻል የሆነ ነበር። ሌላው እያደረገ ያለው ነገር የአባዬን ቤት መቀማት እንደሚፈልግ ነው ዛሬ ላይ ከቲና ጋር ሲያወራ የሰማ ነው። እንግዲህ ቲናም ገንዘብ ታዘጋጃለች፣ እሱም ገንዘብ ያዘጋጃል። የአባዬን ቤት ይገዛሉ። በዛ መልክ ቤቱን ለመውሰድ አስበዋል። ከዚህም በፊት ከተመስገን ጋር ሰጣ ገባ ውስጥ ገብቶ ወይም ደግሞ ተመስገንን ማጥፋት ወይም ማስወገድ እንደሚፈልግ ነበር ስንረዳ የነበረው። አሁን ደግሞ ይሄ ነገር አደጋ አባዬን ካደረሰ በኋላ በዚህ አጋጣሚ በዚህ ችግር ገብቶ ቤታቸውን ሊቀማ ማሰቡ ናቲ ምን ያክል ራስ ወዳድ ሰው እንደሆነና ምን ያክል አስመሳይ ሰው እንደሆነ ነው የምንረዳው። ሌላ ነገር ከራሱ አልፎ ራሱ የአባዬ ሚስት ለተመስገን መጥፎ አመለካከት እንዲኖራት አድርጓል ማለት ነው። በእርግጥ ትሁት ይህን ነገር ሰምታለች። አሁን ላይ የአባዬ ሚስት እያሰበች ያለችው ተመስገን በጣም መጥፎ ሰው፣ ናቲ ደግሞ በጣም መልካም ቤቱም ይሸጥ የሚለውን ሀሳብ ሲያነሳም እንግዲህ ለነሱ አስበው እንደሆነ ነው አርጋ ነው እንግዲህ የተረዳቸው ማለት ነው።